ቀጣይ እንግዳችን እናቱን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንታወቅ። እሺ፣ ማህዲ አብደልኑር እባላለሁ። እናቴን ነው የምፈልገው። ገነት በቀለ ትባላለች። እሺ፣ 5 ዓመቴ ላይ ነው ያለው። የተለያየ ነው። አባቴ ስለሷ ብዙ አልነገረኝም። እሱም በ10 11 አካባቢ ያለው ነው ያረፈው እና ብዙ ስለሷ መረጃ የለኝም። ግን ያው የተቻለኝ ሪኮሌክት ከማድረገው ማስታወሰውን ለማካፈል ነው የመጣው። ማን አሳደገ አንተ? አያቶቼ፣ አጎቶቼ በአባቴ ሳይድ ያሉት። በእናቴ ሳይድ ማንንም አታውቅም? በእናቴ ሳይድ ማንንም አላውቅም። ስማቸውን ብቻ ነው የምታውቀው? ገነት በቀለ መሆኗን የምሰራበት ቦታ ለምሳሌ ብላቴ የሬዲዮ ጣቢያ የኢትዮ ቴሌኮም ኦፕሬተር ነበረች ተብሏል። ግን ያው እዛ በደብዳቤም ጠይቄያለሁ። ኢትዮ ቴሌኮም ሊያገኙት አልቻሉ። እስቲ ጊዜውንና የት አካባቢ ነበር ትኖር የነበረው? በ5 ዓመት አካባቢ ያለው 5 ዓመቴ እንትን ማስታወሰው ያው እሷ ከመታ የማራዶና ጀርሲ ገዝታልኝ ሰዓት የፕላስቲኮቹ እንደገና መነጽር እሱን አድርጋልኝ ትምህርት ቤት እያለሁ ነው የተሰናበተች። ላይክ ትምህርት ቤት እያለሁ ሰሞኑን መጣሁ። አዎ በደንብ ቀሚሷን አስተዋውሳለሁ። ነጭ ቀሚስ ነው የለበሰችው፣ አበባ ያለው። ፊቷ ነው አሁን የጠፋብኝ፣ ሎኬት ማድረግ አልችልም። ከዛ ውጪ እዛ አካባቢ የነበረው ኢንቫይሮንመንት እዚህ ላይ ጅዋጅዌ ስጫወት ታጫውተኝ አይነት ነው። ወላይታ ሶዶ ሚሽን የሚባል እንትን አለ፣ ኬጂ ትምህርት ቤት ነው። እዛ ነው። ምን እንዳለች ምናምን ትዝ ይላል? ብዙ ያለችኝን አላስታውስም፣ ግን በጣም አቅፋኝ እንድትሰናበተችኝ ትዝ ይለኛል። አብሮ ኖሯል እናትና አባት አንድ ላይ? ምናት ሹር ምንም ከ5 ዓመቴ በፊት የነበረው ምንም አይነት ስቶሪ የለኝም። አባቴ በጣም ለዘብተኛ ነው፣ አይናገርም። እንደገና በዛን ጊዜ ይሁን የኔ ቻንስ ሲሆን በጣም ምንድነው ጩኸታም የሆነ ፋሚሊ ውስጥ ነበር ያደኩት። ጩኸታም ማለት ላይ በቁጣ ሀሳባቸውን የሚገልጹ በጣም አሪፍ ሰዎች ናቸው። በጣም ምርጥ አሳዳጊዎች ናቸው። ነገር ግን የተሰማቸውን የሚናገሩ አይነት ሰዎች ነበሩ። ለምሳሌ ስለ እናቴ የሚጠይቅ ከሆነ ይሄው እንግዲህ ደግሞ ታፍ የሆነ አፕብሪንጊንግ ነበር በጣም እና ሳይኮሎጂካሊ እንትን ስለምፈራ እስካሁን ስለሷ ለመጠየቅ ብዙም ኢንፎርሜሽን የለኝም። ስለዚህ ለ40 ዓመት ቆየው ማለት ነው። አሁን 40 ዓመት ወጣት ነኝ። ወጣት ፎቶግራፋቸውን የእናትን በምንም አይነት አጋጣሚ ያላገኘው ምንም የለኝም። ያለኝ ትቀራረባለች የሚባለው ነፃነት መለሰ ሙዚቀኛዋን ልጅ ያለች የሷን መልክ ነው የሚመስለው። መልኳ ቆንጅዬ ነበረች፣ ቅርቅር ነበረች አይነት ነገሮች ነው ሲነገር። የአባት ሙሉ ስም ነው አብደልኑር ሳልህ ሰይድ ይባል እና ሲገናኙ እሱንም ስቶሪ በደንብ እርግጠኛ አይደለሁም፣ ግን ኒያላ ዳቦ ቤት የሚባል ነበር፣ ቢስ መብራት አውቶቡስ ተራ። እዛ አካባቢ ነው የተገናኙት። አዲስ አበባ ነው የተገናኙት። ከዛ ወደ ክፍለ ሀገር ሄዳችሁ? ወደ ክፍለ ሀገር እናትና አባቱ እዛ ነበሩ። ይዟት ሄዶ ነው። ብቸኛ ልጅ እናንተ? እኔ ብቸኛ ልጅ ነኝ። ማንም የለም ሌላ? ማንም ያው እህቶቼ ወንድሞቼ የምላቸው ከዝኖቼ አሉ፣ በአባቴ ሳይድ ያሉት። በጣም አብረን ፈተና አሳልፈናል። ሼር የምናደርገው ነገር አለ እንደ እህቶቼ ወንድሞቼ። እንደገና ጓደኞቼም አሉ። ሳሪስ አካባቢ ነው ያደግኩት አብዛኛው ላይፌ። ስለዚህ እዛ አካባቢ ያሉ ጓደኞቼ እስከነ ቤተሰቦቻቸው ነው ያሳደጉኝ። ላይክ ስራብ ያበሉኝ ናቸው። ትምህርት ላይ በጣም ሰፖርት እንዳደርግ ነበር። እንደዚህ ይሄን የምጠይቀው ለምንድን ነው እናት አሁን በህይወት ኖሮ ይሄን ፕሮግራም እየተከታተሉ ሊሆን ይችላል፣ አታውቀውምና ምንድነው ሊያስታውሱ የሚችሉት? ፎቶቸው ቢሆን ቀላል ነገር ነው። ምንድነው ከዛሬ እንግዲህ ከ30 ዓመት በፊት የዛሬ 35 ዓመት አካባቢ 5 ዓመት ልጅ እያለ የት አካባቢ የት ቦታ ምን አይነት ልጅ የሚለውን ነው ሊያስታውሱ የሚችሉትና የአባትህን ስም ነው የሚያስታውሱት። ለዛ ነው ጠይቀህ። ስለዚህ እርግጠኛ ለመሆን ላይክ በደንብ ማቀው አንድ ደብዳቤ አይቼ እሱን ከብላቴ ስቴሽን ሆና ሬዲዮ ኦፕሬተር ሆና ለአባቴ ደብዳቤ ስትልክለት ያ ደብዳቤ የኔ ስም ሜንሽን ተደርጎ ኢቭን የስሜን ስፔሊንግ ማህዲ አብደልኑር የሚለውን ያየሁት እዛ ላይ ነው። ግን ያ ደብዳቤ ጠፍቶብኛል። ላይክ በ8 ዓመቴ እንደዚህ አካባቢ ይሁን እሷ ለሱ እና በጣም ይዋደዱ እንደነበር አውቃለሁ። የሆነ ምን አይነት ኤነርጂ እንደነበረ ፊል አደርጋለሁ። ግን ለእኔም ያላት ፍቅር ጥሩ እንደሆነ አውቃለሁ። እረዳታለሁ። የሰው ልጅ ብዙ ነገር ሊያጋጥመው ይችላል ኢን ላይፍ። በጣም እረዳታለሁ ብዬ አስባለሁ። ኤኒ ታይም እንግዲህ እንዳልከው እንግዲህ አሁን ምንም አይነት
እንትን የለህም ፎቶግራፍ የለህም ከዓመተ ምህረትና እናትህ ከመሆኑ ከመሰናበታቸውና ከስማቸው በስተቀር ግን የአባትህን ስም ያውቃሉ። የተሰናበቱትን ልጅ በእርግጠኝነት ያስታውሳሉ። ቦታውንም እንደዚያው ወላይታ አይደለ? ወላይታ ሶዶ ነው የተለያየ ነው። ሚሽን የ5 ዓመት እንግዲህ ኬጂ ልጅ እያለሁ ከዛ በኋላ መታ ጠይቃኝ ነበር። አይ ዶንት ሪሜምበር ብዙ እንትን ሜሞሪ የለኝም። አባቴ ግን አይ ቲንክ ፈገግታዬ የእሷን ይመስላል። ስለዚህ ፎቶ በተነሳው ቁጥር ኤቭሪቲንግ እስቃለሁ፣ ፈገግላለሁ። እዚህም ላይ አሁን ላይክ በጣም ሀዘን አታዩብኝም ፊቴ ላይ። ሶ ቤዚክሊ አይ ስማይል ምክንያቱም እሷን ድዴ አካባቢ ምናምን እሷን ነው ተብሎ ስለዚህ አስታውሰዋለሁ እሷን። ለእናት እስኪ መልእክት ንገራቸው እያዩኝ ነው ብለህ አስብና። ገኒ እናቴ 35 ዓመት ጠብቄሻለሁ። ቁርጥን አለማወቅ የመሰለ ቀፋፊ ነገር የለም። ነገር ግን ያው በህይወት ካለሽ እጅግ በጣም ደስ ይለኛል ባገኝሽ። እንዳልኩት ቅድም አልፈርድባትም፣ ምን እንዳጋጠማት አላውቅም በህይወት። ነገር ግን በደንብ ለመቀበል ልጅ አለችኝ የ8 ዓመት ልጅ። እሷ ብታይሽ ወይም ብትተያዩ ደስ ይለኛል እና ፍቅር ይጠብቅሻል። ይቅና እግዚአብሔር ይርዳ። ገነት በቀለ እንግዲህ በህይወት ኖሮ ከልጁ ቢገናኙ እኛም በጣም አድርገን ደስ ይለናል። ልብ የሚነካ ታሪክ ነው። ግን እሳቸው እንግዲህ አሁን ከሰማነው ታሪክ ብዙ የሚያስታውሱት ነገር ስለሚኖር ይመጣሉ ብለን በእርግጠኝነት ተስፋ እናደርጋለን። ከታች ያለውን ስልክ ለመረጃነት መጠቀም ትችላላችሁ። መልካም እድል ይሆንልሽ። በጣም አመሰግናለሁ። መልካም ቀን ይሆንላችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ።